ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዛሬውን የዋሜራ መርሃ ግብራችን የምንጀምረው በፋኖ አንድነት ዙሪያ ስላሉት አንዳንድ መረጃዎችን በማጋራት ነው። የፋኖ አንድነትን በተመለከተ መቼም በብዙ ኢትዮጵያውያን ዘንድ ትልቅ መነጋገሪያና ትልቅ ትኩረት ስቦ ብዙዎችን በጉጉት እየጠበቁት ያለው ነገር ቢኖር ይሄ የፋኖችን አንድነት በተመለከተ ነው እና ፋኖች ከአገዛዙ ጋራ የህልውና ትግል ማድረግ ከጀመሩ እንግዲህ ወደ 2 ዓመት ከ8 ወር አካባቢ ሆነዋል። ሚያዝያ 2015 ዓመተ ምህረት ነው በይፋ የተጀመረው። እንግዲህ ከሚያዝያ 2015 ዓመተ ምህረት ጀምሮ ሚያዝያ 2016 ሚያዝያ 2017 ብለን ከዛ ያው ሰኔ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ ምናምን እያል 2 ዓመት ኦልሞስት ከ8 ወር ከ7 ወር አካባቢ ነው እና 4 ወር 3 ዓመት ሙሉ 3 ዓመት ሊሞላው እንግዲህ አሁን ታህሳስ ገብተናል። ታህሳስን እያጋመስን ነው። ስለዚህ ጥር፣ የካቲት፣ መጋቢት 3 ወር ይቀረዋል ማለት ነው እና ከ3 ወር በኋላ በይፋ ውጊያው ከተጀመረ ከአገዛዙ ጋር ውጊያው ከተጀመረ 3 ዓመት ሆነው ማለት ነው እና በዚህ ወቅት በርካታ ጉዳቶች ደርሰዋል። በርካታ ጥፋቶች ደርሰዋል። ያንንም አስመልክቶ ይሄ ጦርነት ማለቅ እንዳለበት፣ ይሄ ጦርነት መቋጨት እንዳለበት፣ በዚህ ሁኔታ ጦርነቱ እየተደረገ መቀጠል እንደሌለበት ሳይታለበት የፈታ ጉዳይ ነው። ህዝብ እየከበደው ነው። ብዙ ንጹሃን ዜጎች እየሞቱ ነው። ብዙ እልቂት እየተፈጠረ ነው። ብዙ ችግሮች እየተፈጠሩ ነው። በብዙ መልኩ በፖለቲካም፣ በማህበረሰባዊም፣ በኢኮኖሚም በብዙ መልኩ በተለይም በጎንደር፣ በጎጃም፣ በወሎና በሸዋ በወለጋ ማህበረሰብ ላይ ከፍተኛ ቀውስን እየፈጠረ ነው። የጦርነት ጥሩ ነገር የለውም። የጦርነት ጥሩ የለም። የጦርነት መልካም ነገር የለም። ጦርነት ሁል ጊዜ ጎጂ ነው። በርካታ ዓመታት ወደኋላ የሚያስቀር ነው። አድማጮቻችን፣ ተመልካቾቻችን እና ለ3 ዓመት ይሄ ጦርነት እንግዲህ አገዛዙ በአማራ ክልል የጀመረው ጦርነት 3 ዓመት ሊሞላው እንግዲህ 3 ወር ብቻ ነው እና ጦርነቱ እንዴት ነው ሊቆሙ የሚችለው በሚለው ጉዳይም ከዚህ በፊት በስፋት በዚህ ጉዳይ ላይ ሄጄበታለሁ። ያንን አስመልክቶም አንዳንድ ወገኖች አቶ ግርማ ዳርዳር የምትለው ወደ ድርድር ለመሄድ አስበህ ነው ወይ የሚል አስተያየት የሰጣችሁ ሰዎች አላችሁ እና ምንም ይሄ ዳርዳር የመሄድና ያለመሄድ ጉዳይ አይደለም። ፕራክቲካሊ ጦርነቱ እንዴት ይቆማል የሚል ጥያቄ ነው ያነሳሁት። ጦርነቱ እንዲቆም 3 ነገሮች ነው መሆን ያለባቸው። በአገዛዙና በፋኖ መካከል ውጊያ እየተደረገ ያለው። በአገዛዙና በፋኖ መካከል ውጊያ የሚደረገው ደግሞ በሰፊ ቀጠና ነው። ከዚህ በፊት በትግራይ ክልል ነበር ብቻ የሚደረገው። አሁን በጎጃም ክፍለ ሀገር፣ በጎንደር ክፍለ ሀገር፣ በወሎ ክፍለ ሀገር፣ በሸዋ ክፍለ ሀገር፣ በወለጋ ክፍለ ሀገር ጦርነት እየተደረገ ነው ከፋኖ። ስለዚህ ይሄ ጦርነት በዚህ ሁኔታ መቀጠል ካስፈለገ፣ ጦርነቱ እንዲቆም ከተፈለገ ከሶስት ነገሮች አንዱ እውን መሆን አለበት። አንደኛው የአብይ አህመድ አገዛዝ የኦሮሞ ብልጽግና አሸንፎ ጦርነቱን መውጣት አለበት። ጦርነቱን በአሸናፊነት መወጣት አለበት። የአማራ ብልጽግና የኦሮሞ ብልጽግና ማለት ነው እና ህግና ስርዓትን እናስጠብቃለን። ፋኖን ትጥቅ እናስፈታለን። ፋኖን ትጥቁን ብቻ ሳይሆን ቀበቶንም እናስፈታለን። ፋኖን በዛ መከፈል ያለበት ሁሉ መስዋዕትነት ተከፍሎ ትጥቁን እንዲፈታ እናደርጋለን በሚል ከ2 ዓመት ከ7 ወር በፊት እነ ብርሃኑ ጁላ እና አብይ አህመድ በፋኖ ላይ ጦርነት ከፈቱ። ጦርነቱን የጀመሩት እነሱ ናቸው። ጦርነት ከፈቱ። በ3 ሳምንት፣ በ2 ሳምንት፣ በ2 ወር፣ በ3 ወር ጦርነቱን እናጠናቅቃለን፣ ህግና ስርዓት አስጠብቀን ጦርነቱን እናጠናቅቃለን ብለው ስለዛቱ ነው። ልክ አብዲሌ ጋር እንዳደረጉት ማለት ነው። አብዲሌ ሰራዊት እንደላኩ ወዲያው ያን አብዲሌን በቁጥጥር ስር እንዳሉት እንደዚሁም የአማራ ፋኖችን እንደዚሁ ጸጥ ለጥ አድርገን ሰብረን ልክ እናስገባቸዋለን። እዛም አካባቢ ያለውን ሙሉ ለሙሉ እኛ በምንፈልገው መልኩ ሁሉን ነገር እንቆጣጠራለን ብለው ዝተው ነው የመጡት። ግን ያንን ማድረግ አልቻሉም። 2 ጊዜ አስቸኳይ ጊዜ አዋጅ አወጁ። የተለያዩ የጥቅምት ዘመቻ፣ የመስከረም ዘመቻ፣ የሰኔ ዘመቻ፣ የግንቦት ዘመቻ እያሉ የተለያዩ ዘመቻዎችን አወጁ። አለን የሚሏቸውን መሳሪያዎችን በሙሉ ተጠቀሙ። የድሮን፣ የጀት፣ የሄሊኮፕተር ሁሉ መጠቀም የሚችሉትን ከባባድ መሳሪያዎች ታንክ ሁሉ ሳይቀር ተጠቀሙ።
አለን የሚሉትን ምርጥ ኃይል ምርጥ ጦር ሁሉ ተጠቀሙ። የአየር ወለድ በሉ፣ ደቡብ እዝ በሉ፣ ሰሜን ምዕራብ እዝ፣ ምስራቅ እዝ በሉ፣ ማድረግ የሚችሉትን ነገር በሙሉ አድማጮቻችን፣ ተመልካቾቻችን አድርገዋል። ስለዚህ ጦርነቱን ግን ማሸነፍ አልቻሉም። ስለዚህ አንደኛው ሰላም እንዲመጣ ወይም መረጋጋት እንዲመጣ ከተፈለገ አገዛዙ ሙሉ ለሙሉ እዛ አካባቢ የተነሳበትን ተቃውሞ በሙሉ ጨፍልቆ እዛ አካባቢ ፋኖቹን በሙሉ አንደር ኮንትሮል አድርጎ ለቃቀምን ሲሉ አልነበረም? የሚለቃቀሙትን ለቃቅሞ፣ የሚያደርጉትን አድርጎ፣ የሚያዝኑትን አስሮ፣ የሚገሉትን ገድሎ እዛ አካባቢ ሙሉ ለሙሉ ምንም ሁሉን ነገር በአስተማማኝ ሁኔታ መዘርጋት ቢችሉ ያኔ ኦኬ ጦርነቱ ያኔ ሊቆም ይችላል ይባላል በአገዛዙ አሸናፊነት። ይሄ ግን ሊሆን አልቻለም ወገኖች። ስለዚህ አንዱ ጦርነቱ እንዲቆም ከተፈለገ አገዛዙ ማሸነፍ ነበረበት። አገዛዙ ማሸነፍ አልቻለም። አገዛዙ ለማሸነፍ ደግሞ ያልቻለበት ምክንያቱ ደግሞ በስፋት ሁሉም ሰው የሚያውቀው ነው። ህዝብን ማሸነፍ አልቻለም አገዛዙ። እንኳን የጎንደር ህዝብ፣ የጎጃም ህዝብ፣ የወሎ ህዝብ፣ የሸዋ ህዝብ፣ የወለጋ ህዝብ ቀርቶ የትግራይ አንዱ ክፍለ ሀገር የትግራይ ህዝብን እንኳን ማሸነፍ አቅቶት ነበር። የትግራይ ህዝብን ማሸነፍ ስላቃተው እኮ ነው ጌታቸው ጉዲና፣ ባጫ ደበሌ፣ ሌሎችም ያገዛዙ ጀነራሎች ሻንጣቸውን እየከሸፉ ምንድነው ሻንጣቸውን እያሰሩ ሲፈረጥጡ የነበሩት እኮ አቅም ስላጣ ነው። አሁን ትግራይ አይደለም ጎንደር ህዝብ፣ የወሎ ህዝብ፣ የሸዋ ህዝብ፣ የጎጃም ህዝብ፣ የወለጋ ህዝብ፣ የወለጋ ፋኖች ከህዝብ የወጡ የህዝብ ልጆች የህዝብ ፋኖች እንዴት ሊያሸንፉ ይችላሉ? ማሸነፍ አይችሉም። ስለዚህ አንዱ መንገድ ተዘግቷል። ሁለተኛው መንገድ አድማጮቻችን፣ ተመልካቾቻችን፣ ሁለተኛው መንገድ ምንድነው? በፋኖና በአገዛዙ መካከል እርቅና ሰላም ከወረደ ነው። ድርድር ከተደረገ፣ ውይይት ከተደረገ፣ እርቅና ሰላም ውይይት እንዲደረግ በሁለቱም በኩል በጄኑዊን የሆነ ችግሩን በሰላም የመፍታት ፍላጎት መኖር አለበት። እኔ በፋኖች ዘንድ ፍላጎት አለ ብዬ ነው የማምነው። ለምን? ፋኖ በባህሪው ሰላም ወዳድ ነው። የህዝብን ጥቅም የህዝብን ፍላጎት የሚያስቀድም ነው። ጄኑዊን የሆነ እውነተኛ የሆነ ድርድር የሚደረግ ከሆነ ፋኖች ይቃወማሉ የሚለው ምስለኝ። ነገር ግን ጄኑዊን የሆነ ሰላም፣ ጄኑዊን የሆነ ውይይት አገዛዙ የኦሮሞ ብልጽግና ማድረግ ይፈልጋሉ ወይም ደግሞ የማድረግ አቅም አለው ወይ ብለን ከጠየቅን ግን እዛ ላይ ነው። አገዛዙ ጄኑዊን የሆነ ውይይት፣ ጄኑዊን የሆነ እርቅ፣ ጄኑዊን የሆነ ምክክር በፋኖ ጋር አድርጎ ያሉ ልዩነቶችን በጠረጴዛ ዙሪያ ሰላማዊ በሆነ መንገድ ለመፍታት አገዛዙ ፍላጎት ቢኖረው ፍላጎት እንዳለው ያሳየ ነበር። ጄኑዊን የሆነ ጉድዊል ጀስቸር እንመለከት ነበር። ለምሳሌ ያሰሯቸውን እነ መስከረም አበራን እነ ጎበዜ ሲሳይን የመሳሰሉ ያሰሯቸውን የህሊና እስረኞችን በሙሉ ይፈቱ ነበር። ፖለቲካ እስረኞችን፣ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን በሙሉ ፋኖችን በሙሉ ምን ያደርጉ ነበር? ይፈቱ ነበር። እነሱን በመፍታት ሪሊ ከፋኖ ጋር ያለውን ችግር ለመፍታት ያሉ የፖለቲካ ቀውሱን በጠረጴዛ ዙሪያ ሁሉንም አሸናፊ ባደረገ መንገድ ለመፍታት ፍላጎት እንዳላቸው በዛ መንገድ ያሳዩ ነበር። ግን ያንን ማድረግ አልቻሉም። ሁለተኛ ደግሞ ምንድነው? የተኩስ አቁም ያውጁ ነው። የተኩስ አቁም ለምሳሌ ለትግራይ ጊዜ ልክ ትግራይ ጊዜ ያደረጉትን ትግራይ የሚያደርጉ ተሸንፈው ቢሆንም አብይ አህመድ የተናጥል የተኩስ አቁም አውጆ ነበር አይደል? እናስታውሳለን። ልክ ተመሳሳይ የሆነ ነገር በአማራ ክልልም የተናጥል የተኩስ አቁም ቢታወጅ ኖሮ ከዛ አትሊስት ኦኬ የተናጠለ የተኩስ አቁም አገዛዙ ካወጀ ወታደሮቹን ታጣቂዎቹን ሁሉ ወደ ካምፕ ተመለሰ፣ ቢያንስ አሁን ጄኑዊን የሆነ ችግሩን በውይይት የመፍታት ፍላጎት አለው ወደሚል ደረጃ ፋኖች ሊመጡ ይችላሉ። እኛም ደግሞ በውጭ ያለን አክቲቪስቶች አይ አሁን አገዛዙ የፖለቲካ እስረኞችን ፈቷል፣ እንደገና ደግሞ ተኩስ አቁሙልን፣ ስለዚህ ለሰላም እድል ስጡ ብለን ፋኖችን መምከር እንችላለን። ለፋኖቹ ምክር ሀሳቦች ማቅረብ እንችላለን። ስለዚህ ድርድርን የሚጠላ የለም እና አንዳንድ ሰዎች ድርድር አልክ የምትሉት ድርድርን የሚጠላ ሰው ሊኖር አይገባም። ድርድርን ማንም ሰው መጥራት የለበትም። ችግሮች በውይይት የሚፈቱ ከሆነ ሰው ከሚሞት አጀንዳዎቻችንና ፍላጎታችንን በውይይት ማሳካት ከቻልን ያ መንገድ የሚመረጥ መንገድ ነው። እኔ በግልቤ በፋኖ እያደረገ ያለውን የትጥቅ ትግል የምደግፈው ድርድርን ስለምጠላ ድርድርን ስለምቆም አይደለም። በእርግጥም በድርድር በውይይት መፍትሄ እንደሚመጣ ባህል ያንን ነገር ፑሽ አደርግ ነበር። ግን አሁን ባለው ሁኔታ ግን የብልጽግና መንግስት ድርድርን የሚያውቅ አይደለም፣ ሰላምን የሚፈልግ አይደለም።
የመደራደር ፍላጎት ያለው አይደል? በቃ አሁን ያለው የብልጽግና መንግስት ዘመነ ካሴ እንዳለው የአጋንንት መንግስት ነው። ከአጋንንት ጋር እንደራደራለን ነው ያለው። እንዴት እንደራደራለን ነው ያለው አይደል? ዘመነ ካሴ በቃ አሁን ካለው መንግስት ጋር የመደራደር ፍላጎት የላቸውም። በዚህ በኩል የምክክር ኮሚሽን እያደረጉ በዚህ በኩል እና አረጋ ከበደን እያላኩ በዚህ በኩል ቄሶችን እያላኩ ሽማግሌዎችን እያላኩ ውይይት እናድርግ፣ ድርድር እናድርግ፣ እንስማማ፣ እነ በለጠ ሞላን እነ ብርሃኑ ነጋን በዚህ በኩል እያላኩ እነ ዶክተር ዳኛቸውን በዚህ በኩል እያላኩ ፕሮፓጋንዳ ይሰራሉ። ለሰላም ፈቃደኛ እንደሆኑ ችግሮችን በውይይት የመፍታት ፍላጎት እንዳላቸው፣ ነገር ግን በዚህ በኩል በህዝቡ ላይ አሁንም ድሮን እየተኮሱ ነው። ሴቶችን እየደፈሩ ነው። እናቶችን እየደፈሩ ነው። እህቶችን እየደፈሩ ነው። በገበያ ላይ፣ በክሊኒኮች ላይ፣ በትምህርት ቤቶች ላይ፣ በአውቶቡስ መናኸሪያዎች ላይ የድሮን ጥቃት ከባባድ መሳሪያዎች እየከፈቱ የጦር ወንጀሎችን እየፈጸሙ ነው። በዚህ በኩል እየገደሉ፣ በዚህ በኩል ሰይጣንና ጭራቅና አረመኔ የሆነው በዚህ በኩል መልአክ መስሎ መታየት ትክክል አይደለም። ስለዚህ ለዚህ ነው ይሄ አሁን ያለው የውይይት እንትን ቢሆን ጥሩ ነበረ። ግን አሁን ባለው ሁኔታ ያለውን ችግር በውይይት የመፍታት ፖሲቢሊቲ፣ በውይይት በንግግር አድርጎ ጦርነቱ እንዲቋጭ የማድረግ ፖሲቢሊቲ እሱም የለም። አሁን ቢኖር ደስ ይለኛል፣ ግን የለም። የሌለበት ምክንያት ከፋኖ ጋር ያለ ችግር ያለ ከአገዛዙ ጋር ያለ ችግር ነው። አገዛዙ ሰጥቶ በመቀበል መርህ ያሉትን ችግሮች ጭሎ መፍታት አይፈልግም። አገዛዙ ይሄ አሁን ያለው ህገ መንግስትና ህገ መንግስታዊ ዘረኛና ቆሻሻ ህገ መንግስታዊ ስርዓትን በመቃወም ነው ፋኖ እየታገለ ያለው። ይሄ አሁን ያለው ህገ መንግስት አማራ ጠል ነው። የዘር ግጭት፣ የዘር ደም መፋሰስ እንዲመጣ ያደረገ ነው። በአማራው ላይ መፈናቅሎች፣ ሌሎች ነገሮች የሚደረጉት አገሩ አማራ አገርህ አይደለም እየተባለ ነው። ለምን? ይሄ አሁን ያለው ህገ መንግስት ስርዓት የትግሬ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚል ስለሆነ የአማራ ሀገር መላው ኢትዮጵያ ነው፣ አማራው በመላው ኢትዮጵያ መኖር መቻል አለበት የሚል አቋም ይዞ ነው ፋኖ የሚታገለው። ስለዚህ ይሄ ህገ መንግስት እያለ ሁሉም ኢትዮጵያ የአማራ ሀገር ነው። ስለዚህ ይሄ ህገ መንግስት ተቀዶ መጣል አለበት ነው የሚለው ፋኖ። አገዛዙ ደግሞ በዚህ ህገ መንግስት መሰረት ነው መተዳደር። ህወሓትና ኦነግ በጉልበት የጫኑት ህገ መንግስት መነካት የለበትም። በዚህ ህገ መንግስት መሰረት ነው ያሉ ችግሮችን መፍታት ያለብን፣ በምርጫ ነው ያሉ ችግሮችን መፍታት አለብን ብሎ ይህንን ህገ መንግስት እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ቆጥሮ ይሄ ህገ መንግስት መነካት የለበትም በሚል ግትር አቋም ይዟል። ስለዚህ ግትር አቋም ይዘው ወደ እነሱ ሰዎች መጥተው እነሱ በሚፈልጉት ተርም እነሱ በሚፈልጉበት ሁኔታ ሌሎች ያንን ተቀብለው እንዲጓዙ ማድረግ ማለት ኢትስ ሰሬንደር። ስለዚህ በዚህ መልኩ አሁን ባለው ሁኔታ በድርድር የሚፈታ ነገር ይኖራል ብዬናል። ለምን? አገዛዙ ድርድር ስለማይፈልግ። ሶስተኛው መንገድ ጦርነቱ ሊቆም የሚችለው ፋኖ አሸናፊ ሲሆን ፋኖ አሸናፊ የመሆን አቅሙና ችሎታው በጣም ከፍ ያለ ነው። ፋኖ በፊት 300 ምናምን የተለያዩ አደረጃጆች ነበሩ። ከነዚህ ከ300 ምናምን አደረጃጆች ተሰባስበው ወደ ሁለት አደረጃጀት መጥቷል። አፋህድ የሚባል አደረጃጀት፣ የአማራ ፋኖ ህዝባዊ ድርጅት የሚባል ድርጅት አለ። አማራ ፋኖ ብሔራዊ ኃይል አፋብኃ የሚባል ድርጅት፣ ሁለት ድርጅቶች አሉ። እነዚህ ሁለት ድርጅቶች በአጠቃላይ ያሉትን ፋኖች በምንወስድበት ጊዜ ኦልሞስት 85 በመቶ የሚሆነው ፋኖ አፋብኃ ውስጥ የተጠቃለለ ነው። ወደ 15 በመቶ የሚሆነው ፋኖ ደግሞ በአፋህድ ውስጥ የተጠቃለለ ነው እና ይሄ አፋህድ የሚባለው አደረጃጀት እየፈረሰ የመጣም አደረጃጀት ነው። እዛ ውስጥ የነበሩ ኦልሞስት ግማሽ የሚሆኑት የአፋህድ አመራሮች ለብልጽግና እጃቸውን የሰጡ ናቸው። እነ ማስረሻ ሰጤ፣ እነ ደያሱ አበራ፣ እነ መስፍን ከፋለው ምናምን የመሳሰሉት። ሙሉ ጎጃም ለምሳሌ በአፋብኃ ስር ነው። ሙሉ ወሎ በአፋብኃ ስር ነው። የወለጋ ፋኖዎች በአፋብኃ ስር ናቸው። ኦልሞስት 75 በመቶ የሚሆነው የጎንደር ፋኖ በአፋብኃ ስር ነው። ጎንደር ውስጥ ለምሳሌ ከወልቃይት ጠገዴን ሳንወስድ 4 ዞኖች አሉ። ወልቃይት ጠገዴን ትተን የሰሜን ጎንደር ዞን፣ የምዕራብ ጎንደር ዞን ለምሳሌ ከአራቱ የጎንደር ዞኖች በሁለቱ ዞኖች በስፋት የሚንቀሳቀሰው አፋብኃ ነው። በሁለቱ ጎንደር ዞኖች ደግሞ እንበል 50-50 ናቸው እንበል ለምሳሌ። ስለዚህ 75 በመቶ የሚሆነው የጎንደር ፋኖ በአፋብኃ ስር ነው። 50 በመቶ የሚሆነው የጎንደር ፋኖ የሸዋ ፋኖ በአፋብኃ ስር ነው። ስለዚህ ይህንን ስሌት በምናሰላበት ጊዜ ኦልሞስት 85 በመቶ የሚሆነው ፋኖ በአፋብኃ ስር ነው ማለት ነው። 15 በመቶ የሚሆነው ፋኖ ደግሞ በማን ስር ነው? በአፋህድ ስር። አሁን እነዚህ አፋህድና አፋብኃ የሚባሉት ውይይት ጀምረዋል እና ውይይታቸው አድማጮቻችን፣ ተመልካቾቻችን ጊዜ እየወሰደ
ጊዜ እየወሰደ ነው። በጣም በጣም ያ ውይይት ምን እየሆነ ነው? እየተጎተተ ነው። የተጎተተበትም አንዱ ምክንያት አድማጮቻችን፣ ተመልካቾቻችን፣ አንዱ ምክንያት የእስክንድር ነጋ ጉዳይ ነው። የእስክንድር ነጋ ጉዳይ ነው። ውይይት ተደርጎ አሁን እስክንድር ነጋ ምን ኃላፊነት ይሰጠው፣ ምን ሮል ይሰጠው በሚል ነው። እስክንድር ነጋን ደግሞ በአጀንዳነት እንዲቀርብ ያደረገው መከታው ማሞ ነው። ዜና የምታዩት መከታው ማሞ እስክንድር ነጋ ወይም ሞት የሚል አቋም በመያዙ እስክንድር ነጋ በአዲስ አፋሕድና አፋባ በሚቀላቀሉበት ጊዜ በዛው ውስጥ ቁልፍ አመራር ቦታ እንዲሰጠው ጠይቋል። ያ የማይሰጠው ከሆነ አንድነቱን ቤዚክሊ ወደፊት እንዳይሄድ ቤዚክሊ ብሎክ አድርጎ የያዘው ማን ነው? መከታው ማሞ ነው። የሸዋ ጠቅላይ ግዛት አንዱ የያዘው ብሎ እስክንድር ነጋ ኃላፊነት ሊሰጠው ይገባል። እስክንድር ነጋ ደግሞ በህዝብ በአብዛኛው የፋኖ አመራሮች ዘንድ ተቀባይነት የለውም። የፖለቲካ ካፒታሉ ዜሮ ገብቷል። ለምን? እስክንድር ነጋ የዛሬ 1 ዓመት ከ6 ወር አፋሕድ የሚባል ድርጅት አቋቁመው የነበረ ጊዜ በዚህ አፋሕድ በሚባለው ድርጅት ውስጥ እስክንድር ነጋ እንዲገባ መከታው ማሞ ጠይቆ እስክንድር ነጋ ከገባ በኋላ ነው የፋኖ ሜዳ ላይ ያለው የፋኖ ሁኔታ ትርምስ ውስጥ ይወጣል። በእስክንድር ነጋ ምክንያት በጎንደር ደም መፋሰስ ሆኗል። በእስክንድር ነጋ ምክንያት በሸዋ ደም ፈሷል። በእስክንድር ነጋ ምክንያት ወሎ ችግር ውስጥ ተፈጿል። በእስክንድር ነጋ ምክንያት አድማጮቻችን፣ ተመልካቾቻችን ትልቅ ችግር ተከስቷል። ስለዚህ ብዙ ሰዎች እስክንድር ነጋን እንኳን አመራር ሊያደርጉት እስክንድር ነጋ ለሰራው ላደረገው ነገር ሁሉ መጠየቅ አለበት የሚል ጠንካራ አቋም ነው ያዙት። እንኳን ከእስክንድር ነጋ ጋር ሊሰሩ መከታው ማሞ ግን ከነሱ በተለየ መንገድ የጥቅም ተጋሪ ይሁን ገንዘብ ድንገት በሱ ባንክ ገንዘብ አስቀምጦለት ይሁን ወይም ዘመዶቹ ረድቶለት ይሁን በተለያየ ምክንያት መከታው ማሞ ግን እስክንድር ነጋ የግዴታ አመራር መሆን አለበት የሚል አቋም ይዟል። መከታው ማሞ የሸዋ ጠቅላይ ግዛት ፋኖችን ሆስቴጅ አድርጎ ነው በቃ ያዘው። ሌሎቹ አመራሮች የሸዋ ጠቅላይ ግዛት መከታው ማሞ የሚመራቸው የሸዋ ጠቅላይ ግዛት ፋኖች እንዲነጠሉ አይፈልጉም። እስክንድር ደግሞ በኔ ስር ኃይል አለ። የሸዋ ጠቅላይ ግዛት ፋኖች በኔ ስር ስለሆነ ያሉት እኔ የምለውን የማትሰሙ ከሆነ እኔ የምፈልገውን ነገር የማታደርጉ ከሆነ በኔ ስር ያለውን ሰራዊት ይዤ ወደ አንድነት አልመጣም ብሎ ቀጥ ብሎ ቆሟል። በአንድ በኩል ሰራዊቱ አንድ እንዲሆን እፈልጋለሁ፣ በሌላ በኩል ግን በስብሰባ ላይ ግን እስክንድር ነጋ ካልመጣ ሞቼ ይገኛሉ አለ። በስሩ ካሉት ከሰራዊቶቹ በላይ በስሩ ካሉት ፋኖች በላይ ከሸዋ ህዝብ በላይ ከመጣበት ከተወለደበት ሸዋ ሮቢት አካባቢ ነው። እዛ ከሚኖረው ማህበረሰብ ፍላጎትና ጥቅም ላይ መከታው ማሞ የእስክንድር ጉዳይን አንደኛ ጉዳይ አድርጎታል። ስለዚህ በዛ ምክንያት ይሄ አሁን እየተደረገ ያለው የፋኖች ውይይት በቃ ፍሮዝ ሆኗል ማለት ነው። ወደፊት ሌላቸው። ስለዚህ የፋኖች አንድነት መረጃ ያለኝ አድማጮቼ ምንም የተለወጠ ነገር የለም። አሁንም መከታው ማሞ እስክንድር ነጋ ካልገባ የሚል ጠንካራ አቋም ይዞ በእስክንድር ነጋ ምክንያት ነገሩን ቆልፎታል። እስክንድር ነጋ ደግሞ ሌሎች ሊቀበሉ ፈቃደኛ አልሆኑ። ለምን? እስክንድር ነጋ ብዙ ጥፋት ያጠፋ ስለሆነ በሱ ምክንያት ብዙ ጥፋቶች ተፈጽመዋል። የሚሻለው የነበረው እስክንድር ነጋ ብዙ ሰዎች ታላቁ እስክንድር ይሉታል። ታላቁ እስክንድር እንግዲህ ትልቅነት ማለት ራሱን ዝቅ አድርጎ ትሁት መሆን ማለት ነው። እና እስክንድር ነጋ በእኔ ምክንያት እነ መከታውም ከሌሎቹ ጋር እጅና ጓንት ሆነው ወደ አንድነቱ አንመጣም ብለው የሸዋ ጠቅላይ ግዛትም ከሌሎቹ ፋኖች ከሌሎቹ የሸዋ ወንድሞቹ ተነጥሎ ከጎንደር ከወሎ ከሸዋ ከሌሎቹ ፋኖች ተወጭሎ ለብቻ ከሚቆም እኔ ከሆንኩ ችግሩ እኔ ለትንሽ ጊዜ በቃ እረፍት ወስዳለሁ፣ ግድ የለም ፋኖ አንድ ይሁን፣ በእኔ ምክንያት ነገሮች መጓተት የለባቸውም ብሎ ራሱን ትሁት አድርጎ ያቀርብ ነበር። እስክንድር ነጋ ግን ያንን ማድረግ አልፈለገም። ስለዚህ በነመከታው ላይ እንደ መዥገር ተጣብቆ የነመከታው ደግሞ በተለያየ መንገድ እስክንድር ነጋ ገዝቷቸው የፋኖን አንድነት ወደኋላ እየጎተቱት ነው። እንግዲህ ወንዶች ወገኖች ምን ብያቸዋለሁ? የጦርነቱ እንዲያልቅ ፋኖ ማሸነፍ አለበት። ፋኖ እንዳያሸንፍ እንግዲህ እንቅፋት እየሆኑ ያሉት እነመከታው ማሞ ናቸው። ለምን? ሸዋ ቁልፍ ነው። በሸዋ ያለው ሁኔታ በጣም ቁልፍ ነው። በሸዋ ያለው ነገር እንዲቆላለፍ ለአገዛዙ አመቺ እንዲሆን እያደረጉ ያሉት እነመከታው ማሞ እነ እስክንድር ናቸው። ለምን? የሸዋ አንድነት እንዳይፈጠር እንቅፋት እየሆኑ የፋኖች አንድነት እንዳይፈጠር እንቅፋት እየሆኑ እና አንዱ ችግር እኔ በደረሰኝ መረጃ ወገኖች አንዱ ችግር ይሄ ነው። አንዱ ችግር የእስክንድር ነጋ ችግር። እስክንድር ነጋ ብቻውን ቢሆን ዘሩበል ይባላል።
ነገር ግን እስክንድር ነጋ መከታው ማሞ ላይ እንደ መዥገር ተጣብቋል። በመከታው ማሞ ስር ደግሞ የራምቦ ክፍለ ጦር አለ። በመከታው ማሞ ስር የራስ አበበ አረጋይ ክፍለ ጦር አለ። በመከታው ማሞ ስር የደጃች ተሰማ እርገጤ ክፍለ ጦር አለ። በመከታው ማሞ ስር የእቴጌ ጣይቱ ክፍለ ጦር አለ። በመከታው ማሞ ስር እነ አማን እሸቱ እነ ኤርሚያስ ግጨው እነዚህ ሁሉ ጎበዝ ጀግና ፋኖች አሉ። አያችሁ። ስለዚህ እነሱን ላለማጣት ሲባል እነሱን ላለመያዝ ሲባል እስክንድር ነጋም በቃ እናስገባው የሚል ነገር በአንዳንድ ፋኖ አመራሮች እስክንድር ነጋ ዲስገስት እያደረጋቸው እስክንድር ነጋ ማየት ባይፈልጉም ስለ እስክንድር ነጋ ማሰብም ከእስክንድር ነጋ ጋር መነጋገር ባይፈልጉም መከታው ማሞ እስክንድር ነጋ ወይም ሞት በማለቱ ብቻ በመከታው ማሞ ስር ያሉትን ፋኖች ለማጣት ሲባል ብቻ ይህን ሰው የማያምኑትን ሰው የሚጠራጠሩትን ሰው ምናልባትም ደግሞ ከማስረሻ ሳጠጋ ሆነው ከአገዛዙ ጋር ይነጋገር ብሎ የሚያስቡትን ሰው በሸዋ ፋኖ መካከል ትልቅ ጥፋት የፈጠረ ሰው ሳይወዱ በግዳቸው እጆቻቸውን ተጠምዝዘው እንዲቀበሉ እየተደረገ ያለበት ሁኔታ ነው ያለው። የተወሰኑት ደግሞ በጭራሽ መሆን የለበትም በሚል ግሪን ሎክ ተፈጠረ። አያችሁ። እነ መከታው እስክንድር ነጋ ወይም ሞት አሉ። መከታው ማሞ ሌሎቹ ደግሞ በጭራሽ እስክንድር መግባት የለው። እስክንድር ከገባ ይሄ አንድነት ይበተናል፣ ይሄ አንድነት ይፈርሳል። ያኔም በአፋሕድ ጊዜ እስክንድርን አምጥተን ነው ነገሮች ሁሉ የተበላሹት እና ይሄ መስተካከል አለብን በጭራሽ የሚል አቋም ይዟል። በመሃል ያሉት ደግሞ በመሃል ግድ የለም ይግባ ምናምን የሚል ነገር ምንድነው የተፈጠረው ማለት ነው ወገኖቼ? በእስክንድር ነጋ ምክንያት የፋኖ አንድነት እንዳይመጣ በፋኖች መካከል ክርክርና ጭቅጭቅ ነው። ይሄ ሰውዬ በፋኖች መካከል መከታው ማሞ ላይ እንደ መዥገር ተጣብቆ በፋኖች መካከል አሁንም ጭቅጭቅና ክርክር እየፈጠረ ይሄን ህዝብ ማወቅ አለበት። እስክንድር ነጋ እንዲያነት ትርምስ እንዲፈጠር ደግሞ የፈቀደለት መከታው ማሞ ይሄን ህዝብ ማወቅ አለበት። በመከታው ማሞ ስር ያላችሁ የሸዋ ፋኖች ይሄንን ማወቅ አለባችሁ። ይሄ ሁሉ ችግር እየተፈጠረ ያለው የፋኖ አንድነት እውን እንዳይሆን እንቅፋት እየሆነ ያለው የመከታው ማሞ አመራር እና የሸዋ ፋኖ እንግዲህ የፋኖች አንድነት ጉዳይ ያለበት ሁኔታ ነው። በቃ it is at a standstill። በቃ ወደፊት መሄድ አልቻለም፣ ወደኋላ መሄድ አልቻለም። ቀጥ ብሏል። ሰጥ ያለውም በእስክንድር ነጋ ምክንያት። ስለዚህ ምንድነው ምርጫው ወገኖቼ? እኔ እንደኔ ምርጫው አንደኛ እነ መከታው ማሞ አደብ እንዲገሱ ወደ ህሊናቸው እንዲመለሱ የመከታው ማሞ ስር ያላችሁ ፋኖች፣ ሀቀኛ ፋኖች አለቃችሁን አነቃቅሩት። አለቃችሁ ላይ ተጽዕኖ ፍጠሩ። አለቃ ነው የምትሉት አቃል አለቃ ነው የምትሉት እና አለቃ በዚህ ሁኔታ መቀጠል አንችልም፣ ለዚህ ሰውዬ ብለን ከወንድሞቻችን ተለያይተን የብልጽግና መሳቂያና መቀለጃ መሆን አንችልም ብላችሁ አለቃቻችሁን አናግሩ። አንድ መረጃ ልንገራችሁ ልጅ ለምሳሌ የሸዋ ጠቅላይ ግዛት እዝ በጣም የሚያሳዝን መረጃ ልንገራችሁ። የሸዋ ጠቅላይ ግዛት እዝ በዋናነት የሚንቀሳቀሰው ይፋት አካባቢ ነው። ከውት ወረዳና አርማበር ወረዳ እና በተወሰነ መልኩ መንዝላሎ ወረዳም ይንቀሳቀሳሉ እና መንዝላሎ መንዝማም ወረዳ ይንቀሳቀሳሉ። መንዝማም ሞላሌ፣ መንዝላሎ ደግሞ ዋና ከተማ ወገሬ እና ወገሬ ከተማ፣ መዘዞ ከተማ በዋናነት የነመከታው ማሞ ቤዝ ነው። በቃ በአስተማማኝ ሁኔታ ሁሉ ጊዜ ተቆጣጥረውት የነበረው የሸዋ ጠቅላይ ግዛት ተቆጣጥሮት የነበረው ቦታ ቢኖር አንዱ የመንዝላሎ ዋና ከተማ ወገሬና ከጣርማ በር ከደብረ ሲና ቀጥሎ ሌላ የጣርማ በር ወረዳ ትልቋ ከተማ መዘዞ ናቸው። መዘዞ አሁን ሁለቱም ከተሞች በአገዛዙ ስር ወድቀዋል። ለምን? በተለይ መዘዞ ብዙ ቪዲዮዎችን እያወጡ ብዙ ነገሮችን ትምህርት ቤት ሰልፍ ሲያደርጉ፣ ተቃውሞ ሰልፍ ሲያደርጉ፣ የተለያየ ነገር ሰልፍ ሲያደርጉ በዋናነት ያንን ሁሉ የሚያደርጉት የነበረው መዘዞ ከተማ ውስጥ ነበር። አሁን መዘዞ ከተማን አገዛዙ ተቆጣጥሮታል። ለምን? የሸዋ ጠቅላይ ግዛት እየተዳከመ መምጣቱን ያሳያል። እየተዳከመ የመጣው ደግሞ ለምንድን ነው? ተነጥሎ ለብቻው ሆኖ ተነጥሎ ከወንድሞቹ ተነጥሎ ለብቻው ስለሚንቀሳቀስ ነው። በቅርብ ጊዜ ውስጥም እንደዚሁ በሚዳ ሬማ አካባቢ
እዛ አካባቢ የሸዋ ጠቅላይ ግዛት እዝ ከፍተኛ ጉዳት ደርሶበት የሸዋ ጠቅላይ ግዛት ውስጥ የነበሩ ፋኖዎች ወሎን ተሻግረው ወደ ወሎ እስከ መሸሽ ሁሉ የደረሱበት ሁኔታ አለ እና ከአንድ ዓመት በፊት እስክንድር ነጋን መሪያቸው አድርገው ከመቀበላቸው አፋሕድ ብለው ራሳቸውን ከመቀበላቸው በፊት የሸዋ ጠቅላይ ግዛት እዝ የነበረው ጥንካሬና አሁን ያለው የሸዋ ጠቅላይ ግዛት ጥንካሬ የሰማይና ምድር ነው ወገኖች። እና ከፍት ለምንድን ነው ወታደሩ በሸዋ ጠቅላይ ግዛት እዝ ያለው ሰራዊቱ ሁሉ ጊዜ ምንም ቪዥን የለም፣ ዳይሬክሽን የለም። የሸዋ ፋኖ አንድ ሆኖ ስትራቴጂክ የሆነ ውጊያ አይደረግም። ለምን እነ መከታው ማሞ በእስክንድር ነጋ ላይ ተጣብቀው የሸዋ አንድነት አንድ እንዳይሆን እንቅፋት ሆኖ ችግር እየፈጠሩ ስለሆነ ብዙ ነገሮች እየተበላሹ ነው ወገኖች። የሸዋ ጠቅላይ ግዛት እዝ ጥሩ ነገር እየሰሩ ያሉ እንዳይመስላችሁ። የነ እስክንድር የነ መከታው አመራር ብዙ ስህተቶችን እየፈጠረ ብዙ ችግሮችን እየፈጠረ አሁን የተወሰኑ 1-3-4 ቦታ ከአሳምነው እዝ ጋር እታች ያሉ ኮማንደሮች እታች ያሉ በነመከታው አይደሉም፣ በነመከታው ስር ያሉ ኮማንደሮች እታች ካሉ አመራሮች ጋር አንዳንድ ነገር እየሰሩ በጋራ ሆነው ሲጓጉ ብዙ ውጤቶችን አሳይተዋል። ያንን መንፈስ የሚያዳብረው ነገር ደግሞ ምንድነው? እነመከታ አሁን የተጀመረውን የፋኖች አንድነት እንዲፋጠን አድርገው የሸዋ ፋኖችም ደግሞ በአንድ ላይ ተቀናጅተው ትግሉን ወደፊት መሄድ የሚቻልበት ሁኔታ ቢፈጥሩ ብዙ ነገሮች ፋኖ በአሸናፊነት ትግሉን ይወጣል። ግን ያ አልሆነም እና አሁን ባለው ሁኔታ የፋኖችን አንድነት በተመለከተ አድማጮቻችን፣ ተመልካቾቻችን ያለው ሁኔታ ይሄን ይመስላል እና አሁንም እነመከታው ማሞ ጫና ማሳደር ያስፈልጋል። እነመከታው ማሞ የምታውቁ ሰዎች መከታው ማሞ በግልም ይሁን በተለያየ መንገድ ከመከታው ማሞ ጋር ግንኙነት ያላችሁ ሰዎች ይሄ አካሄዱ እንደማያዋጣው ለእስክንድር ብሎ የሸዋን ሕዝብ ጣፋንታ ገደል ውስጥ እንዳይከት ግፊት እንድታደርጉ እንድታናግሩ በዚህ አጋጣሚ ይጠይቃሉ። እስክንድር ነጋ በአብዛኛው ፋኖች ተቀባይነት የለውም። እስክንድር ነጋ በብዙ ፋኖች አይታመንም። እስክንድር ነጋ ከፋኖ ትግል መራቅ አለበት። የሚወዱ ሰዎች የሚያደንቁ ሰዎች ሊኖሩ ይችላሉ። ግን በእርግጠኝነት የምነግራችሁ የጎጃም ፋኖ፣ የወሎ ፋኖ ሙሉ ለሙሉ 100% ግማሹ የሸዋ ፋኖ ኢቭን የሸዋ ጠቅላይ ግዛት ውስጥም ያሉ በመከታው ስር ያሉ በርካታ ኮማንደሮችና አዛዦች እስክንድር ነጋን አይፈልጉት። የማይፈልጉት ለምንድን ነው? የሰራው ስራ የለማ። እስክንድር ነጋ ሸዋ ተቀምጦ ጥፋት እንጂ ጥሩ ነገር ስላላደረገ፣ ጥሩ ነገር ቢያደርግማ ኖሮ ሰራዊቱም ያከብረዋል፣ ውጭ ያለነውም ሁላችንም እናከብረው ነበር፣ ይከበር ነበረ። ግን እሱ እዛ ቦታ ሆኖ ችግር ነው የፈጠረው። በፋኖ ስም ገንዘብ ሰብስቦ ችግር ነው የፈጠረው። በነገራችን ላይ አንድ መረጃ ወጥቷል። በፋኖ ስም የተሰበሰበ $1 ሚሊዮን እንደጠፋ እስክንድር ነጋ ተናግሯል። እንግዲህ ጠፋ የሚባለው ከየት እንደጠፋ አናውቅም። እኛ የሰበሰብነው ሀገር ያለን ሰዎች እኛ ለፋኖች ብለን የሰበሰብነውን ገንዘብ እስክንድር ነጋ በሱና በሱ የቅርብ ሰዎች እጅ ውስጥ እንዲገባ አደረገ። አሁን ያንን ገንዘብ እያለ ለነመከታውም ለሌሎችም ለተወሰኑትን ገንዘብ ሰጥቶ ይሆናል ገዛ እነሱን ለመደለል የሆነ ገንዘብ የሆነ ነገር አስጨብጧቸው ይሆናል። በዚህ ልክ እነመከታው ማሞ እስክንድር ነጋ ወይም ሞት የሚሉበት ሌላ ምንም ምክንያት ሊኖር አይችልም። አንድ ያስጨበጣቸው ነገር አለ። ገንዘብ ባንካቸው ውስጥ አስቀምጧል ማለት ነው። ስለዚህ ሌሎቹም ደግሞ የአፋሕድ መሪ ሆኖ እንዲመረጥ ያስደረገው እኔ ገንዘብ አለኝ፣ ገንዘብ አመጣለሁ፣ ሪሶርስ አመጣለሁ ብሎ አታሏቸው ነው። በተለይ ጎንደር ያሉትን ረዳት ፕሮፌሰር ጌታሰው እነ ሰለሞን አጣናውን አታሏቸው ነው። ግን አሁን ምን አደረገ? ገንዘቡ ተበላ አለ። ገንዘቡ እኮ አልተበላም፣ እግዚአብሔር ያሳያቸው። ግን በቃ አዎ ገንዘብ ነበረ፣ ግን ገንዘቡን ውጭ ሀገር ያሉት ዘረፉት ብሎ እንደዚህ አይነት ቪዲዮ ለቋል፣ እንደዛ ኦዲዮ ለቋል። በጣም የሚያስቅ ኦዲዮ እና በዚህ ጉዳይ ላይ ምናልባት ወደፊት እንመለስበት ይሆናል። ምን ልላችሁ ፈልጌ መሰላችሁ? በቃ ከጅምሩ እስክንድር ነጋ በፋኖ ደጋፊዎች መካከል፣ በህዝብ መካከል፣ በፋኖች መካከል ክፍፍልን የፈጠረ ችግር ያመጣ
ለትግሉ ላያቢሊቲ የሆነ አብይ አህመድ ትግሉ ላይ ካደረሰው ጉዳት የበለጠ እስክንድር ነጋ ትግሉ ላይ ያደረሰው ጉዳት በጣም የከፋ ነው። እንዲህ ስል ዝም ብዬ በስሜት አይደለም የምላችሁ፣ በምክንያት ነው ወገኖች። እና እንዲህ አይነትን ሰው ነው አሁንም እንግዲህ መከታው ማሞ ጎትቶ እያመጣ የፋኖን ትግል እንደገና ገደሉ ውስጥ ለመክተት እየሞከረ ያለ። ስለዚህ ይሄ ህዝብ አውቆት ለዚህ ጉዳይ ላይ እልባት መፈለግ አለበት። እንግዲህ ከዚህ ጋር በተገናኘ ይሄን ካልኩኝ በኋላ ሌላ የምለው ነገር አድማጮች፣ ተመልካቾች የፋኖ ትግል መከታው ማሞ ምትር ሆኖ ቢቀጥስ በቃ የፈለገ ነገር ይሁን የእስክንድር ነጋ አልመጣ እስክንድር ነጋ አመራር ሆነ ምንም ነገር ማድረግ አልችልም የሚል አቋም ይዞ ቢቀጥልስ ምንድን ነው የሚደረገው? መፍትሄው ቀላል ነው ወገኖች። አፋብሃ ኦልሬዲ 85 በመቶ የፋኖችን አቅፏል። አፋብሃ የአማራ ፋኖ ብሔራዊ ኃይል። ስለዚህ ኦልሬዲ እየሞተ እየበሰበሰ እየተሸነፈ ያለ አፋሕድ የሚባል ድርጅት አለ። ኦልሬዲ ግማሹ አመራር እጁን ለብልጽግና የሰጠ በብአዴን በብልጽግና የተጠለፈ ድርጅት አለ፣ አፋሕድ የሚባል ድርጅት። እንግዲህ አሁን ተመልከቱ እነ ዘመነ ካሴ እነ ምሬ ወዳጆ እና የአፋብሃ ሰዎች እና ሻለቃ ሀብቴ እና ኢንጂነር ደሳለኝ እያደረጉ ያሉት ምንድን ነው መሰላችሁ? 85 በመቶ የሚሆኑ ፋኖችን እንዳቀፉ ያውቃሉ። ትልቅ ኃይል እንዳላቸው ያውቃሉ። ትልቅ ኃይል እንዳላቸው ያውቃሉ። ከጎጃም ከወሎ ኃይል ወደ ሸዋ ቢመጣ የነ መከታው ኃይል ቢገባ እሰየው ነው። የሸዋ ጠቅላይ ግዛት እዝ አብሮ ቢቀላቀል እሰየው ነው፣ የበለጠ አሪፍ ነው። ግን የሸዋ ጠቅላይ ግዛት ራሱ አይ እኔ ከሌሎች ፋኖች ጋር አልቀላቀልም ብለው ለብቻቸው ቢሆኑ ሌሎቹ ፋኖች ወደፊት መሄድ ይችላሉ። ያለ ሸዋ ጠቅላይ ግዛት አዲስ አበባ መግባት ይቻላል። ይሄ በግልጽ ሊታወቅ እነመከታው ቢገቡ እነመከታው ቢመጡ ጥሩ ነው። የሸዋ ጠቅላይ ግዛት ህዝብ ቢመጣ ጥሩ ነው። ግን የሸዋ ጠቅላይ ግዛት ህዝብ እስክንድር ይበልጥብናል ብለው አንድ መሆን ካልቻሉ፣ መምጣት ካልፈለጉ እነሱን በማባበል እነሱን በመለመን ጊዜ የሚጠፋበት ምክንያት የለም። ስለዚህ ሌሎች የሸዋ ፋኖ ሆነ ሌሎች የጎጃም የጎንደር ሌሎች የአፋብሃ የፋኖ አመራሮች አንድነት የሚመጣው ለውጥ እንዲመጣ ሰው ትግል የምንታገለው ፋኖ የሚታገለው አንድነትን ለማምጣት አይደለም። የፋኖ ግብ አዲስ አበባ በመግባት ይህንን ክፉና ዘረኛ የሆነ ስራ በመገርሰስ የህዝቡን ህልውና የህዝቡን ደህንነት ማስጠበቅ የፋኖ ግብ ያ አንድነትን መመስረት በራሱ ግብ አይደለም። ይሄን ያዙልኝ። አንድነትን መመስረት በራሱ ግብ አይደለም። ግቡ ምንድን ነው? ይህንን ክፉና ዘረኛ አገዛዝ ማስወገድ፣ ህገ መንግስቱን መቀየር ነው። ኢትዮጵያን ዲኤትኒሳይዝ ማድረግ ነው። ይህንን ለማድረግ አንዱ መሳሪያ አንድነት ነው። ስለዚህ አንድነት ለማምጣት የምንፈልገውን ነገር እንድናመጣ መንገድ እንጂ አንድ ጠቃሚ መሳሪያ እንጂ በራሱ ግብ አይደለም። ወደ ግብ እንድንደርስ የሚያደርገን ነገር እንጂ በራሱ ግብ አይደለም። ይሄን ያዙልኝ። ስለዚህ አሁን አንድነት ካልመጣ ተብሎ ትግል መቆም የለበትም። አንድነት ካልመጣ ተብሎ ወደ አዲስ አበባ የሚደረገው ግስጋሴ መቆም የለበትም። ስለዚህ ኤነርጂው፣ ጉልበቱም ሁሉም ነገር አንድነት ላይ ብቻ መሆን የለበትም። በቃ አንድ መሆን የማይፈልግ ስብስብ ካለ ያንን ስብስብ ወደ ጎን አድርጎ ሌሎቹ ግን ወደፊት መሄድ መቻል አለባቸው። አንድነት እየተባለ 2 ዓመት 3 ዓመት እኮ ጊዜ ተወሰደ ጎበዝ። ስለዚህ አንድነት እየተባለ ጊዜ መጥፋት የለበት። ኦልሬዲ 85 በመቶ የሚሆኑት ፋኖች አንድ ሆነዋል። ስለዚህ እነዚህ 85 በመቶ የሚሆኑ ፋኖች የቡድን አመራር ከሆነ ያላቸው የቡድን አመራር ሰብሳቢያቸው፣ የጦር አዛዦቻቸው፣ ሌሎች ኃላፊነት ያላቸውን ሰዎች መድበው ወደፊት መሄድ ያለባቸው። እነ መከታው ማሞ እስክንድር ካልመጣ ብለው ወደኋላ የሚሉ ከሆነ በቃ እዛ እነሱ ጥጋቸውን ያዙ እና እንዲህ አይነት ቆረጥ ያለ ቦልድ የሆነ ውሳኔ መወሰን ካልተቻለ
እነ መከታው ማሞ ትግሉን እየተጫወቱበት እየቀለዱበት በቃ በየአመቱ አንድ ልንሆን ነው አንድ ልንሆን ነው አንድ ልንሆን ነው አንድ ልንሆን ነው እያሉ በዛ አመቱ እየቀለዱ ትግሉን ሊጎትቱት ነው ከአመት ወደ አመት ከአመት ወደ አመት። ያ እንዲያደርጉ ሊፈቀድላቸው አይገባም። አንድነትን የማይፈልጉ ከሆነ በዚህ አጋጣሚ እነ አርበኛ ዘመነ ካሴ እነ አርበኛ አስረስ ማረ እነ አርበኛ ምሬ ወዳጆ እነ አርበኛ ሄኖክ እነ ኢንጂነር ደሳለኝ ሌሎቹ አመራሮች አንድነትን የማይፈልጉ ሰዎችን ግለሰብን የሚያመልኩ ሰዎችን ከትግሉ ይልቅ ግለሰብን የሚያስፈልጉ ሰዎችን እያመለካችሁ እየተለማመጣችሁ መቀጠል ያለባችሁ። አዎ በነመከታው ስር ያለውን ኃይል ማቀፍ ያስፈልጋል። ግን በነመከታው ስር ያለውን ኃይል ለማቀፍ ነሰሰሪሊ እነመከታውን መለማመጥ ያስፈልጋል። እነመከታውን የሸዋ ጠቅላይ ግዛት እዝ ፋኖችን ሆስቴጅ አድርገው ትግሉን እየጎዱ ካሉ ይሄንን በነመከታው ስር ላለ ሰራዊት ኮሚኒኬት ማድረግ ነው። መሪያችሁ አለቃ የምትሉት የአንድነትን አይፈልግም። ከዛ በኋላ እያንዳንዱ ሻለቃ፣ እያንዳንዱ ብርጌድ፣ እያንዳንዱ ክፍለ ጦር መከታው ማሞ ዘርወል ብሎ ወደ አፋባ አይበል። ያንን ነው ማድረግ ያለባችሁ። ያንን ነው ማድረግ ያለባችሁ። ስለዚህ መከታው ማሞን መለማመጥ ያስፈልጋል የሚል እምነት የለኝም። ይህ መከታው ማሞ ሳምንት በላይ ከሳምንት ከቀን ከወር አንድነቱን ፍሮዝ አድርጎ ወደፊት እንዳይሄድ አንቆ እንዲቀጥል መደረግ አለበት የሚል እምነት የለኝም እና አሁን ያለው የፋኖች አንድነት ጉዳይ አድማጮች ይሄ ነው። ችግሩ የተፈጠረው ከእስክንድር ነጋ ጋር በተገናኘ ነው። እስክንድር ነጋ ደግሞ እነ መከታው ላይ እንደ መሽገር ተጣብቆ ያለበት ሁኔታ ነው ያለው። የፋኖች አንድነት አንድ ሆነው ይሄ የአንድነት ወሬ ቀርቶ አሁን ሁላችንም ተመልከቱ፣ በየዩቱቡ በየቦታው ሁላችንም አሁን እንኳን እኔ የማወራው ስለምንድን ነው? ያው ስለ አንድነት ነው የምናወራው። ሰው ሁሉ የሚያወራው ስለ አንድነት ግን እኮ ሴቶቻችን እየተደፈሩ ነው፣ እናቶቻችን እየተደፈሩ ነው፣ ሴት ልጆቻችን ሚስቶቻችን እኮ እየተደፈሩ ነው። እና አብይ አህመድ እኮ ለምርጫ እየተዘጋጁ እኮ ነው። በአዲስ አበባና በሌላ ቦታ እኮ የሚያደርጉትን ነገር ግፉንም ሰቆቃውንም እኮ እያደረጉ እኮ ነው። ምንም የተለወጠ እኮ ነገር የለም። ፋኖቹ ግን አሁንም ስለ አንድነት ያወራሉ። ይሄ ስለ አንድነት የሚደረገው ወሬ መቆም አለበት። አንድ መሆን ካልተቻለ አንድ የሆኑት ወደፊት መሄድ መቻል አለባቸው። ስለዚህ በጣም አንድነት ላይ እየተሰጠ ያለው ትኩረት በጣም ከጊዜ ወደ ጊዜ በጣም እየተለጠ ነው። ስለዚህ ምንድነው አውቆ የተኛን ሰው ቢቀሰቅሱት አይሰሙም ነው የሚባለው። ስለዚህ እነ መከታው የፈለገ ነገር ብትሉ በቃ ኦልሬዲ በነ እስክንድር ነጋ በጥቅም ከተያዙ በጥቅም ከተገዙ የፈለገ ነገር ብትሉ እስክንድር ነጋን ካላመጡ በስተቀር እሺ ብሎ አይስማሙ። ያኔም እስክንድር ነጋን ጎትቶ አፋድ ውስጥ እንዲገባ ያደረገው መከታው ነው። አሁንም እስክንድር ነጋን አምጥቶ ችግር እየፈጠረ ያለው መከታው ማሞ ነው። ይሄ ሊታወቅ ነገሮችን መደባበስ አያስፈልግም። ነገሮችን መሸፋፈን አያስፈልግም። ስለዚህ ኦልሬዲ 85% የሸዋ ፋኖች ኦልሬዲ አንድ ሆነዋል። የቀሩት እነ ደረጀና የቀሩት እነ መከታው ናቸው። እነ ደረጀ እስክንድር እያሉ ችግር እየፈጠሩ አይደል? ችግር እየፈጠረ ያለው መከታው ነው። ስለዚህ እኔ ድፍረት ያስፈልጋል። በድጋሚ የምለው ድፍረት ያስፈልጋል። መከታው ማሞ ሊነገረው ይገባል እና የአፋብኃ መሪዎች ኢናፍ ኢዝ ኢናፍ። በዚህ ሁኔታ ልንቀጥል አንችልም። አንድነት የምትፈልግ ከሆነ እስክንድርን እዛ አስቀምጥና ና ተብሎ ይሄ መከታው ሊነገረው ይገባል። አልልም የሚል ከሆነ ደግሞ በቃ መግለጫ አውጥተው ሌሎቻችን ምናልባት እነደረጀም ከመጡ እነደረጀም ወደ አንድነቱ ገብተው መከታው ማሞ በእስክንድር ነጋ ካልመጣ እስክንድር ነጋ መሪ ካልሆነ ብሎ በእስክንድር ነጋ ምክንያት የሸዋ ፋኖን አንድነት የአማራ ፋኖ አንድነትን ለመቀላቀል ፈቃደኛ አልሆነም ተብለው መግለጫ ይወጣል። ከዛ በኋላ ሰራዊቱ ምን እንደሚለው እናያለን። በሱ ስር ያሉት ጀነራሎች፣ በሱ ስር ያሉት ኮማንደሮች፣ የክፍለ ጦር መሪዎች፣ የሻለቃ መሪዎች፣ የብርጌድ መሪዎች ምን እንደሚሉት እናያለን። የሸዋ ህዝብም እሱ የመጣበት የሸዋ ሮቢትም ህዝብ ምን እንደሚለው ያን እናያለን። ስለዚህ ይሄንን ነው የምለው። የፋኖች አንድነትን በተመለከተ ያለው ሁኔታ ይሄ ነው። አድማጮቼ ምንም የተለወጠ ነገር የለም።
አሁንም ስለ አንድነት ነው እያወራን ያለ ነው። እስከ መቼ ስለ አንድነት እያወራን እንደምንቀጥል አላውቅም። በጣም ጥሩ ነገር ነው ያለው። ብዙ ነገሮችን ተስማምተዋል። ምናልባትም ነገ ተነገ ወዲያ በጣም ጥሩ ዜና ልንሰማ እንችላለን። ብዙ ነገሮችን ተስማምተዋል። ግን በእስክንድር ነጋ ምክንያት ነገሮች ታምባል። ምናልባትም እስክንድር ነጋን አመራርነት ለማድረግ ይስማሙ ይሆን አላውቅም። ግን እስክንድር ነጋ አመራር አድርገው የሆነ አመራርነት ከሰጡት እኔ በእርግጠኝነት የምነግራችሁ እዛው ውስጥም ሆኖ ነገ ችግር መፈጠሩ አይቀርም። ለምን እስክንድር ነጋ በባህሪው የገባበት ድርጅትን ማፍረስ፣ የገባበት ድርጅትን ማተራመስ፣ የገባበት ድርጅትን ፖይዝነስ ማድረግ ነው። በቃ ኢንፌክትድ ማድረግ ነው ስራው። ስለዚህ እሱ የገባበት ነገር በሙሉ ይብላሻል። በጣም 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 ሲበዛ እስክንድር ነጋ ሴረኛ ነው። ስለዚህ እንደዚህ አይነትን ሰው ቬነመስ የሆነን ሰው ነገሮችን የሚመርር ሰው ውስጡን አንዱን ከአንዱ የሚያጋጭ ሰው እስስት የሆነን ሰው ከላይ መልአክ ከውስጥ አጋንንት የሰፈረበትን ሰው አምጥተው ኃላፊነት ላይ ካስቀመጡት ነገ ለሚመጣባቸው ችግር ራሳቸው ኃላፊነት መውሰድ አለባቸው። ስለዚህ ብዙዎቻችን እስክንድርን የሚያውቁት ከዚህ በፊት ያደረገውም ነገር በሙሉ በዛ ላይ ደግሞ ሴንሲቲቭ መሆን አለባቸው። በእስክንድር ነጋ የሞቱት ሰዎች ምንድን ነው የሚሉት? የግርማ ፈሌ ቤተሰቦች ምንድን ነው የሚሉት? ሸዋ ውስጥ በእስክንድር ነጋ ምክንያት በነመከታው ምክንያት የሞቱ በጣም ብዙ ናቸው። እነዛ ሁሉ ፋኖች ምንድን ነው የሚሉት? እኔ አንድ በጣም ጠንካራ የፋኖ ደጋፊ ውጭ ሀገር ያለ የፋኖ ደጋፊ ምን አለኝ፣ እስክንድር ነጋን አመራር አድርገው ሊያመጡት ይችላሉ ብዬ ስለው ስማ ያለ እስክንድር ነጋን ይዘው ከመጡ ፋኖች እኔ በቃኛል። ለምን በቃ የትም እንደማይደርሱ ስለማቅ ጊዜና ጉልበት እነሱ ላይ አላጠፋም። እንደዛ ላይ አንዱ አገር ቤት ያለም ደግሞ እስክንድር ነጋን ይዘው የሚመጡ ከሆነ ፋኖ ነው። እስክንድር ነጋን ይዘው የሚመጡ ከሆነ እኔ እተዋለዋል እና በጣም እስክንድር ነጋን አመራር ይዘው አመራርነት ቦታ እንደው እገሌ እስክንድር አለበት ተብሎ እንደዚህ አይነት አመራርነት ቦታ ካመጡት በጣም በርካታ ሜዳ ላይ ያሉ ፋኖች ምን አይነት እርምጃ እንደሚወስዱ አላውቅም። ውጭ ሀገርንም አርሱት። ስለዚህ ያንን ሪስክ ያንን ስጋት መውሰድ ለምን እና የፋኖች ነገሮችን በደንብ አናላይዝ አድርገው ያ ሊፈጠር የሚችለውን ጉዳትና አደጋ በግምት ከተው ውጭ ሀገር ብቻ አይደለም እዛው ሜዳ ላይ ሊፈጠር የሚችለው ለምን በዚህ ሰውዬ ምክንያት ብዙዎች በተለይ ሸዋ ብዙ ችግር ተፈጥሯል። ሊፈጠር የሚችለውን ነገር ከግምት አስገብተው ትልቅ ጥንቃቄ ያደርጋሉ ብዬ ወስዳለሁ። ስለዚህ እኔ የምመርጠው በፊት ምንል ነበር በፊት ቢገባም እስክንድር ነጋ አንድ ኃላፊነት ተሰጥቶት ኮንትሮልድ በሆነ መንገድ ምናምን የሚል ፖዚቲቭ አመለካከት ነበረኝ። አሁን ግን ደሞር ሜዳ ላይ ያለውን ሁኔታ ከሰው ብዙ ነገር ስጠይቅ ወገኖቼ እስክንድር ነጋ ወደ አመራርነት ከመጣ ትልቅ ችግር ነው የሚፈጠረው። በጣም በርካታ የሸዋ ፋኖች በተለይ አሳምነው ታች ያሉ ፋኖች በጣም ነው የሚበሳጩት። እንደውም ይሄ አንድነትን እንመስረት የተባለውን ነገር ሊበታተናቸውም ይችላል እና በጣም ትልቅ አደጋ ነው ያለው። እኔ በግሌ ዋቴቨር ዲሲዥን they make የወሰኑትን ውሳኔ በሙሉ እቀበላለሁ። ግን እኔ በእስክንድር ነጋ አልተጎዳውም። ፐርሰናሊ እስክንድር ነጋ ግርማ ካሳን ያደረገው ግርማ ካሳን የጎዳው ነገር የለም። ነገር ግን ሜዳ ላይ ፐርሰናል የሚወስዱት ሰዎች አሉ። ፐርሰናል የሚወስዱ ሰዎች ምን ችግር ሊፈጠር እንደሚችል ልነግራቸው አልችልም። ስለዚህ ለይሄንን ነው ከወዲሁ ለፋኖ አመራሮች ምናልባትም ጎንደርም ጎጃምም ሌላም ቦታ ያሉ የፋኖ አመራሮች ሸዋ ላይ ያለው ሁኔታ ወሎ ላይ የተፈጠረው ሁኔታ በእስክንድር ነጋ የተፈጠረው ሁኔታ ምን ያህል ብዙ ሰዎችን ዋጋ እንዳስከፈለ እንደው ኢንቨስቲጌት አድርገው ቢመረምሩ ጥሩ ነው ብዬ እላለሁ። እና ውሳኔ ሲወስኑ ይሄ ውሳኔ ነገ ምን ሊያስከትል ይችላል የሚል ጥያቄ መጠየቅ አለባቸው ብዬ አምናለሁ። ስለዚህ ለዚህ ነው የሚመረጠው ቀጥታ ለመከታው ማሞ ቀጥታ ያለውን ነገር መንገርና ያለውን ነገር ማሳወቅ።
መከታው ማሞ ሊነገረው ይገባል። እስክንድር ነጋን በማምጣት ትግሉን አደጋ ውስጥ እስክንድር ነጋን በማምጣት የፋኖ አንድነት እንደገና ክፍፍል ውስጥ እንዲገባ አንፈቅድ። ስለዚህ እሱን ትተህ ትመጣ እንደሆነ ካልመጣ ግን ከሱ ጋር መንገድን ጨርቅ ያልግል ከሱ ጋር ጽል ተብሎ ሌሎቹ ግን 85 በመቶ የሚሆኑ ፋኖች እነ ደረጀም ከገቡ ደግሞ 90 በመቶ የሚሆኑ ፋኖች ጉዟቸውን መቀጠል ይህ ከዚህ በኋላ እውነቴን ነው የምላችሁ። በተለይ አሁን ገና ቀርቧል። በዚህ በአንድ ወር ጊዜ ውስጥ የሆነውን ነገር ወይ አንድ ሆነው አንድነታቸውን በይፋ ሊነግሩን ይገባል ያለ እስክንድር ነጋ፣ ወይንም ደግሞ አንድ ካልሆኑም ደግሞ መስማማት ካልቻሉም ደግሞ እነ መከታው ማሞ በድርቅናቸው ከቀጠሉም ደግሞ በቃ መከከፈታው በቃ ሂደቱ አልተሳካም። አፋሕድ ውስጥ ያሉ ሰዎችን ሀቀኛ የምንላቸውን የነበሩ ሰዎችን ለማቀፍ ሞክረናል፣ ግን ሂደቱ አልተሳካም። ግማሹ አፋሕዶች ብአዴን ገቡ፣ ግማሹ አፋሕዶች ደግሞ ከግለሰብ የሚያመልኩ ናቸው። ስለዚህ እነሱን የምንለማመጥበት እነሱን የምንለምንበት እነሱን ደጅ የምንጠራበት ምንም ምክንያት ስለሌለም አሁን ጉዟችንን የተቀረነው በአንድ ላይ እንጓዛለን። አለቀ። ከዛ በኋላ ስለ አንድነት ከዚህ በኋላ ወሬ የለም ብለው ወደፊት ነው ማለት ያለባቸው። ኦልሬዲ 85 በመቶ አንድ ከሆነ 85 በመቶ ራሱን አጠናክሮ ከሄደ በቂ ነው ወገኖች። የግድ ሙሉ ለሙሉ 100% አንድ መሆን የለበትም። እና እኔ ይሄንን ነው ምለው። እንግዲህ የፋኖች አንድነትን በተመለከተ ይሄንን ነው ምለው። ተጨማሪ ያው ይሄንን በተደጋጋሚ የማቀርበው ለምንድነው ብዙዎቻችሁ ይሄ የፋኖች አንድነት ጉዳይ ስለሚያሳስባችሁ ስለዚህ ስለሚያሳስባችሁ በተቻለ መጠን ያለውን ሁኔታ ያሰባሰብኩትን መረጃ ይዤ ለመምጣት እሞክራለሁ። እና አሁን ባለው ሁኔታ ምንም የተለወጠ ነገር የለም። በእስክንድር ነጋ ምክንያት የፋኖ አንድነት ወደፊት ሊሄድ ይችላል እና እስክንድር ነጋ ጉዳይ ፋኖችን በአሁኑ ወቅት እያጨቃጨቀ ነው። ስለዚህም ደግሞ ምክንያቱ መከታው ማሞ እስክንድር ነጋ ካልመጣ በእኔ ስር ያለውን ሰራዊት ወደ አንድነት ይዤ አልመጣም የሚል አቋም ግትር አቋም ስላለው እና ይሄ ውስጡን የሚደረግ ሴራን በመቃወም እነዚህ ሌሎች የፋኖ አመራሮች ደግሞ እስክንድር ነጋ ማምጣት ሊፈጥረው የሚችለውን ትልቅ አደጋ ተገንዝበው የሚበጀውን ነገር ያደርጋሉ ብዬ አስባለሁ። አንድ ባይሆኑ ለምን አንድ አልሆኑም ብሎ ህዝብ አይቆም። ለምን እንዳልኩት አንድነት ግብ አይደለም። ነገር ግን አንድነት እያሉ ጊዜና ኤነርጂ ጉልበት የሚያጠፉ ከሆነ አንድነት እያሉ ወደፊት የሚሄዱበትን እንቅስቃሴ ወደኋላ የሚጎትቱ ከሆነ አንድነት እያሉ እንደውም ጭራሽ የበለጠ የሚከፋፈሉ ከሆነ ግን ያችላል። ስለዚህ እኔ አንድነትን በተመለከተ እንግዲህ ያለው ሁኔታ ይሄን ይመስላል። አድማጮቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም ስንገናኝ ደህና ሁኑ።